ጭራሽ እግዚአብሔርን ከዓለም ጋር አናወዳድርም። ቤተ ክርስቲያንን ከዓለማዊ ምቾት ጋር አናወዳድርም ብለው ሰማዕታት የዚችን ዓለም ጣዕም ተዉት አይደለም የሚለው ናቁት፣ ጣሉት አይደለም የሚለው ናቁት። መናቅ ከፍጹም ከእግር በታች ከትቢያ በታች መርገጥ ነው። ናቁ በቃ። የትኛውም ምቾት፣ የትኛውም ተድላና ደስታ፣ የትኛውም ጥጋብ፣ የትኛውም አለባበስ፣ የትኛውም ሀብትና ንብረት፣ የትኛውም ስልጣን ከእግዚአብሔር ቤት ክብር አይበልጥም ብለው የዚህን ዓለም ጣዕም ፍጹም ናቁ። ጠብታዋን የቅዳሴ ጸበል ሲጠጡ እድሜ ልካቸውን ሲመገቡ የኖሩትን የዚህን ዓለም ስጋና ደም ብቻ የሚገነባውን ናቁት አለ። ክብርና ምስጋና ለአምላካችን ይሁን። የዚችን ዓለም ጣዕም ናቁ። ከአው ደሞሙ በእንተ እግዚአብሔር፣ ስለ እግዚአብሔር ሞት ደማቸውን አፍት። ቀጥሎ ያለው የሚከፈል ነው። መናቅን ትንሽ እንናገር። ሁለተኛው ምንድነው? ናቁ የሚለው ቃል ምንድነው? በዓለም ላይ የሚናቀው ስጋዊ መደላደልና ምቾትን ናቁ። በእግዚአብሔር ቤት ውስጥ አሁን እዚህ ከትናንትና በስቲያ ጀምሮ የመጡ በርካታ ምዕመናን አሉ። በኑሯቸው ምናልባት ቤታቸው በቀይ ምንጣፍ የሚመላለሱ ይሆናሉ። ናቁት። ያንን የእግዚአብሔር ደጅ ይሻላል አሉ። መተው ስጋዊ መደላደል በእግዚአብሔር ቤት መጣል። መዝሙረኛው ዳዊት ከአእላፋት ይልቅ የአደባባይ አንዲት ቀን ትበልጣለች። በቤተ መንግስትና በሰገነት ላይ ከተቀመጥኩባቸው እልፍ ቀኖች በአንተ አደባባይ የቆምኩት አሁን እዚህ ጋር የቆምነው አንዱ ቀን ከእልፍ ቀኖቻችን ይበልጣል አለ ዳዊት። ክብርና ምስጋና ለአምላካችን ይሁን። በኃጥአን ድንኳን ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጥኩ አለ። ትልቁ ደስታው ዳዊት አሐተ ሰአልክቦ ለእግዚአብሔር አለ ወኪያሃ አፍት። አንዲት ነገር እግዚአብሔርን ለመንኩት ብሎ እሷን እሻለሁ በቤቱ ለዘላለም እኖር ዘንድ። ሌላ ቦታ ላይ ተፈሳይ ቁስሜ ቤሉኒ ቤተ እግዚአብሔር ናሐውር። እኔ በጣም ደስ የሚለኝ የደስታ ቤት እንሂድ፣ የመጠጥ ቤት እንሂድ፣ ተድላና ደስታ ያለበት ድግስ ቤት እንሂድ፣ ሰርግ ቤት እንሂድ፣ ምግብ ያለበት እንሂድ፣ ጥሩ ልብስ የሚገኝበት እንሂድ፣ ጥሩ ምቾት ያለበት ምድራዊ ቤተ መንግስት እንሂድ፣ ባለጸጋ ቤት እንሂድ ከሚሉኝ ይልቅ አለ የት እንሂድ ሲሉኝ ደስ አለኛል። እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ። ወቆማ እገሪነ ውስተ ጻድቅ ኢየሩሳሌም፣ እግሮቻችን በአደባባዮችሽ ቆሙ። እግሮቻችን ቆሙ፣ በአደባባዮችሽ ቆሙ። ኢየሩሳሌም ሰህንስ ከማገር ኢየሩሳሌም እንደተገጠገጠ ከተማ የተሰራች የሰማያዊት ኢየሩሳሌም ምሳሌ መንግስቱን የምንወርስባት ቤት ስለሆነች እዚህ መጣን ማለት ነው። ሰማዕታት ሁሉን ንቀው እግዚአብሔር ቤት መጣለው።